ንጉሳችሁ ይሄውና ሲላቸው ስቀለው ብሎ ጮሁ። በዚህ ጊዜ ንጉሳችሁን ልስቀለው ሲል ንጉሳችን አይደለም ከቄሳር በቀር ንጉስ የለንም ብለው በቃላቸው ኢየሱስ ለሊቀ ካህኑ መልስ ሲሰጠው አንድ ስሙ ያልተጠቀሰ ተራ የሊቀ ካህኑ ጠባቂ ኢየሱስን በጥፊ መታው። ማይኮስ እንዴት አይነት ነገር! ብድግ ብሎ በጥፊ ሲመታው ለምን መታኸኝ? በንግግሬ ስህተት አለ አለው። ለሊቀ ካህን እንዲመለሳል እንዲህ አለው። እሱ እኮ ነው ሊቀ ካህኑ፣ ኢየሱስ እኮ ነው ሊቀ ካህኑ። ዝም አለ። መስቀል ላይ ከመሞት ያላነሰ ነው እስከ መስቀል ያለው መንገድ ነው። ለመሰቀል እንዴ እማንሰቀለው ለምን ይመስላችኋል? በየመንገዱ የጎተጎተ የሚያስቆመን ይመስላል። ነካ ሲያደርገን ሰይፍ እንመዛለን። እንዴት እንሰቀል? ሰው ለምንድን ነው መስቀል ላይ የሚያወጣው? ይጎትታል። እስቲ አውጣው ይላል። 72,000 መልአክ ማምጣት ይችላል። እስቲ አውርዶ ሲል እኛም አናርፍም፣ እንሞክረዋል። እንደ ኢየሱስ ዝም ማለት አንሰቀልም። መንገዱ እንዴት አስጨናቂ መሰላችሁ? በትላንትናና በዛሬ መሃል ይሄው ስንት ዓመታችን ኢየሱስ አንድ ቀን ይፈጅብ። እኛ ስንት ዓመታችን መልስ ስንሰጥ ስንፎርሽ ስንመለስ፣ መልስ ስንሰጥ ቆይ ገና ነው ስንመለስ። ተሰቅለን እንረፈው። እስቲ አሜን በሉ። ተመላልሰን አንችለውም፣ ሞተን እንገላገለው አንችለውም። ኢየሱስ ዝምታው ለነ ጲላጦስ እስኪጨንቅ አለቀው። ጲላጦስ ጥልቀቱ፣ ጸጥታው፣ ጥልቀቱ እንዴት እዚህ ድረስ ዝም ትላለህ? አንጠልጥለው ወደ ሄሮድስ ነው ላኩት። ኦልሞስት ከ125 ኪሎ ሜትር በላይ ነው ያመላለሱት። ባይዘው ትላንትና የበላ ነው ምግብ ሌሊቱን ሙሉ ደም እስኪያንጠባጠብ እየተጨነቀ ያደረ፣ በጠዋት መገረፍ የጀመረ ያንን ሁሉ ኪሎ ሜትር በእግር እየሄደ ነው። አስባችሁታል ኢየሱስ ምን ያህል እንደሚደክም? አስባችሁታል ምን አይነት የመከራ መንገድ እየሄደ እንደሆነ? በዛ ላይ የሚገባበት ቦታ በሙሉ ዱላ ይጠብቋል። ይገረፍ ነበር፣ ይሰደብ ነበር፣ ምራቅ የሚተፋበት አለ። ልብሱን አውልቆ በበትር ይመቷል የፈለገው። ሄሮድስም አየውና የአይሁድ ንጉሥ ነህን? ዝም አለው። አንተ አልክ ብሎ ልብሱን አውልቆ አለበሰውና ግረፉት አላቸው። ተሳለቀ፣ ገረፉት። የጲላጦስ ግዛት ነው መልሱት አለ። ሲጫወቱበት ወደዚህ ወደዛ አሰቃይተው ሊገሉት እኮ ወደ ጲላጦስ ተመልሶ ሲመጣ ጲላጦስ ወንበሩ ላይ ተቀመጠ። እንዲገረፍ አዘዘ። በጲላጦስ ወንበር ፊት መሬት ላይ አስረው ልብሱን አውልቀው በዛ ድመት ጅራፍ በሚባለው 40 ገረፉት። ሹልሹል ብረት አለ ላዩ ላይ የነሐስ ሁኮች አሉ። የውልውል ብረት ሆኖ ላዩ ላይ 3 ኢንች ሹልሹል አንድ ያርፎ ብድግ ሲል ልጭ ጀርባውንም ደረቱንም እያገላበጡ ገረፉት። ይጮሃል፣ የስቃይ ጩኸት ይጮሃል። ደሙ ይፈሳል። ከልቡና ከብሬኑ ላይ ደሙ ፈሶ እያለቀ ነው። ኮላፕስ ሊያደርግ ነው። ሲስኮሲስ ኮላፕስ ይመስለኛል የሚሉ እያለቀ ነው። ደሙ እያለቀ ነው። ከሰውነቱ ይወጣ። ያ ከሰውነቱ የሚወጣው ደም እላዩ ላይ ይረጋል። ቀጥሎ በጣም ስለሚመቱት ይወድቃል። አልበላም። ያን ሁሉ ኪሎ ሜትር በእግር ሄዷል። ወድቆ ብድግ ሲል አቧራውን ይዞት ይነሳል። በደሙ ጭቃ ይመስላል። ልጥፍጥፍ ፊቱ አይታይም። ጭንቅላቱን ስለመቱት በደም ተነክሯል። እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። ለማመን አይደለም ለማየት ይዘገንናል እኮ። ማየት አትችልም። አይንን ገልጠ እንዴት እንደሚከብድ እሱ ውስጥ የዘላለም ሕይወት አለ። እሱን ስጋ ገለጥ አርጎ ገብቶ ነው የዘላለም ሕይወት የሚያወጣው። የመጨረሻ የእግዚአብሔር ጥበብ ይሄ ነው። የመጨረሻ የእግዚአብሔር ጉልበት ይሄ ነው። የመጨረሻው የእግዚአብሔር ኃይል ይሄ ነው። አለቀ፣ ጨረሰ። እግዚአብሔር ከሰማይ ያለውን በሙሉ ዩኒቨርስቲ አረገዛ ላይ ትላንትና ዛሬ ሰሞኑን እስከው ጨረሰ። ሰማይ ወደ መሬት